ካገኘኋት አንገቷን ይዤ ሲጣርጌ ነው የምገላት። ካሌብ ሰውዬውን እኮ ታውቀዋለህ? እኔ ማውቀው። ቆይ ማን ነው? እኔ እንደ ሰይጣን ነው የሚያየኝ። ቲና አባዬ እኮ እንደዛ ቢያስብም ይገባዋል። ጠበቃ ብለህ እዚህ ቤት ያመጣ ምን መጨረሻሽ እንደዚህ ቅርብ ይሆናል ብዬ አላሰብኩም ነበር። ያልሞተ ሰው መጨረሻ የለውም። እሺ የኔ ቆንጆ። አባዬ ቲናን አታውቃትም ማለት ነው? እንደዚህ በቀላሉ ሽንፈቷን የምትቀበል ሴት አይደለች። ምንድን ነው የምትበጠብጪው? እኔም ጨምረሽ እኮ አስፈራሽኝ። ቱቲ ምን ሆነሽ ነው? በመጨረሻ ቲና መኪና ገጭቷት ሞተች። በጣም ያሳዝናል። ከቤት አባዬ ውጭ እዚህ ቤት ዓይንሽን እንዳላይሽ በማለቱ ተነስታ ሻንጣዋን ቆጥራ ነበር የወጣዩ። ነገር ግን ብትወጣም እሷ ያልሞተ ሰው ተስፋ አይቆርጥም፣ ሌላ ደግሞ ወጥመድ እጠምድላቸዋለሁ ስትል የዛሬውስ የመጨረሻ በሰዎች የቆፈረች ጉድጓድ ራሷ ልገባበት ችላለች። የሰማይ ስባሪው ተመስገንን አንገቱን በማለት ቢያግተው መጨረሻ ላይ ግን የሰማይ ስባሪውን ራሱን እንዲስት አድርጎታል። ተመስገን ደብድቦ ከታሰረበት ለማምለጥ ችሏል። በጣም ይገርማል። ትሁቴም ቀጥ ብላን ትሁትና ኤዱ ቀጥ ብለው ሲሄዱ አምልጦ ሲወጣ እሱን ደብድበውት ሲወጣ ሲያገኙ ማመን አቃታት። ትሁቴም በፍርሃት ተዋጠች። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ትሁት ክፍል 56 ተለቀቀ። ወደ ክፍል 55 ስንመለስ እንግዲህ አጋቹ የሰማይ ስባሪው ተመስገንን ጭንቅላቱን በማለት አግቶት ነበረ። አግቶም ራሱን ስለሳተ እዛው የሚያግትበት ቦታ ነበር እግሩንም እጁንም አስሮት የነበረው። ይሄን ያየችው ደግሞ ትሁት አብራው ስለነበረች የሄደችው በደስታ ነበር። ልግደለው ወይስ ምን እንዳረገው ነው የምትፈልጊው እያላት ነበረ የሰማይ ስባሪው። እሷም ግን መሞቱን አልፈለገችም። ወደ አገሩ እኔን እያሰቃየኝ ስለሆነ ምን አርጎች ነው ከህይወቴ እንዲወጣ እንደዛ ነው ከዚህ ለቆ እንደሄድ በእኔ የተነሳ ሁሉንም ሰው እያሰቃየ ነው ትለዋለች። የሰማይ ስባሪውም እስኪ ኤዱን ልንገራት ብላ ስትደውልላት ኤዱን መስመሯ አላነሳችላትም ነበረም። እናም ይሄን ብሎት ትታው ነበር የሄደችው ወደ ቤት ማለት ነው። እንግዲህ ወደ አባዬ ጋር ስንመጣ አባዬ መጀመሪያ እንግዲህ ውሃውን የመረዘችው ተንኮለኛዋ ቲና ማለት ነው። አባዬ ግን ባስቀመጠው ካሜራ ውጭ ካሜራ ላይ እያያት ነበረ። የእሱን ውሃ ሲያነበው ውሃዋን በኮብ ያስቀመጠው አባዬ እሱን እያየች ቆይማ ሳልሰራልህ በማለት ያችነው ውሃ መርዛበት ነበር። አባዬ ግን ተንኮሏንም ስለሚያውቅ ባይኑ እሱን መቶ ቀጥታ እንች በይ ጠጫት፣ ተጋቻት እያላት ነበረ። እሷ ግን ሲይዛት ለምን ነው የምጠጣው? አልጠጣም ብላ እምቢ ትለዋለች። ጠጪ አይኔ እያየሽ ማለት ገሊ ነበረ ያንቺ ተንኮል መቼም የማያልቅ እያላት ክፋቷንና ተንኮሏን የሚያውቀው። እንዴት አባዬ እንደዚህ ታስበኛለህ? እኔ ተስተካከልኩኝ ብዬ ነው እንትን ያልኩት። በእውነት ምንም ነገር ያደረግኩት ነገር የለም። እንዴት አታምነኝም? ትለዋለች። እሱም ግን ባይ ካይኔና ካንቺ ማንን ነው የማምነው በማለት አባዬ የሚያችን ውሃ እምቢ ብላ ተዛ አስቀምጧል። እንዳውም ታያለች ደግሞ ውሸቷ። እሺ ቅርታ እኔ ምንም አላረኩ እና ታዲያ ጠጭ ስልሽ ለምን አልጠጣሽም ቢላትም አይ ከድንገት መጥተህ እንደዚህ አርገኝ ስለማታቅ ስለያስከኝ ነው ብላ ልትሸውደው ትላለች። አባዬ ግን በፍጹም ባይኗ በካሜራ ስላያት ይህንም ሳይነግራትም ይሄንን ልብሷን ውጭ ከዚህ ቤት ይላታል። እሷም እንዴት ነው ከዚህ ቤት መሽቶ የምወጣው እያለችው ነበረ። እኔ ለእንዴት ነው የምወጣው ስትለው አባዬ ግን በቃ ትግስቱ አንዳንድም እውነት ነው ዝምታም ሲበዛ በጣም ትግስትም ሲያልቅ በጣም እንትን ይላልና በጣም ትግስተኛ ሆነው ነበር የያዟት። ካሌብ ነበር አንድ አንገቷን ሲያንቃት አንድ ሽጉጥ ሲደቅንባት የነበረው። እሷ ግን
አጥፍቼ ጠፋታለሁኝ እንጂ ብቻዬንማ አልጠፋም የምትለው ቲና አሁን ላይ ግን አባዬም ያኔ ውጭ ከወጣይ ብዙ ነገር ታረጋለች የሚሉት አባዬ አሁን ግን ተስፋ ቆረጡ። ትዕግስታቸው አለቁና ዶላቡን ከፍተው ልብሷን ማዘጋጀት ጀመሩ። ልብሳቸውን የሷን ልብስ አውጥተው ይሄው የቀረች ካለ ደግሞ ሌላ ውጪ ካሁን በኋላ እዚህ ቤት ገዳዬ ጋራ አይኔ እያየ መቀመጥም ማየትም አልፈልግም ውጪ ይላታል። የዚህ ጊዜ አባዬ እንዴት ነው የምወጣው? አሁን በጨለማ ምን ሰው አለኝና የትስ ልወድቅ ነው እያለችው ስታለቅስበት፣ አባዬም ያው ምሽቱን ሴት ናትና ምንም ቢሆን እሷ ክፉ ብታረግም አሁን በዚህ በጨለማ ሂጅ አልበላት ነገ ጧት እንዳላይሽ ባይኔ ይላታል። ነገ ጧት እሄዳለሁ አባዬ ተውተው ግን ብትለው ዝም ብሏት ይሄዳል ማለት ነው። የዚህ ጊዜ እንግዲህ አባዬም በንዴት መንፈሱ ነው ከእሷ ጋር እየሄደ ነበርና ትሁቴም ከክላስ እየመጣች ነበረ። ምንድነው አባዬ ምን ሆነክ ነው ትለዋለይ። ሁኔታውን ስታይ አባዬ በጣም ተቀይሯል። እዚህ ጊዜ ትሁቴም ምን ሆነ ነው ብትለውም በቃ ነገ ካሌብ ይች ልጅ ነገ ካሌብ ሲነሳ ነገሪ ምንም አልሆንኩኝ ይች ልጅ ነገ ባይኔ እንዳላይ እያሉ አባዬም ሲሉ ነበረ። እንግዲህ ሁሉንም ነገር ለካሌብ ሁሉንም አስረድቶ ነግሮታል ማለት ነውና ሁሉም እንደተሰበሰቡ ሻንጣዋን ሰብስባ ልትወጣ እያዘጋጀች ነበረ። ከዛ መጀመሪያ ትሁቴም ሄዳ ከሷ ጋር ምንድነው ምን ሆነች ነው ስትላት ስከፍተው በቃ እኔ ተስተካከልኩኝ ከፊቱ ጸባይ ብዬ ነበር። ሁሉም ግን እዚህ ቤት አንድ ሰው የሚወደኝ የለም። ሁላችሁም አስጠልታችሁኛል። በጣም ነው ያስጠላችሁኝ። ቲና ተረጋጊ ብትላትም ትሁቴም ልታዝንላት በባለፈውም የመለሰቻት እሷ ስለነበረ ብትላትም አንቺ ማየሽ አባዬንም አትፍረጅበት ከበፊቱ ነገርሽ ስለሚያይ በዛ ተረርቶ ነው ምን አርገሽ ነው ሲላት ውሃ እንደዚህ ብሎ አጣጪ አንቺ መርዘሽዋል ብሎ ነው እኔ እንደዚህ ያረኩ መስለኝ ብላ ውሸቷን ያንዞንባዋን ታለቅሳለች። ትሁቴም ግን አባዬን እንደታያለሽ አባዬን ታያለሽ እንዴትም ካለፈው ነው ቢልም አይፈረድበት ስትላት አየሽ አንቺም ያውነሽ ማንም እዚህ ቤት የሚረዳኝ የለም ውጭ ከብላት ትላታለች። ልብሷን እያዘጋጀች የምታለቅስ መስላ ሳልሰራላችሁ እያለች ነበረ። እንግዲህ ሁሉም ሶስቱም ተቀምጠው ነበረት። እንግዲህ ሻንጣዋን ይዛ ምን ቅር ብላ ትወጣለች። ኦፍ የተቃጠለው አየር ወጣ፣ ኦክሲጅን ጥሩ አየር ገባ እያለ አባዬም ትንፍስ ሳለ ከቤት ስትወጣ። እኔ ግን የቲናን ነገር በፍጹም አባዬ አታውቃትም ማለት ነው። እሷን ያሁን ነው እንዳውም የውጭ አየር ነው ወደ ውስጥ ሲገባ የሚያቃጥለው አባዬ እያለ ነበር። በፍጹም ጥንቃቄ እናደርጋለን። እሷ ውጭ ሰርታ በዚህ በቀላሉ የምትወጣ ይመስልሃል እያለው ነበረ። እንግዲህ ይህንን እያለው አባዬንም በቃ አትፍራ ምንም እንትን አታመጣም እያሉት ነበረ። እሷም ይሄንን ባለት ጊዜ ተታወታለችና መንገድ ላይ ደግሞ ኤዱን ታገኛታለች። ኤዱን ስታገኛ ምን ቀረተልና ወይ እንደዚህ ተባረሽ ወጣች ማለት ነው እያለኝ ንዴቷን ትጨምርላታለች። እንደዚህ ምትኛል መሰለኝም ነበር ትላታለች። አንቺ ልጅ ከዚህ ከፎቅ ወሩሬ አንከባለዬ እንዳልጥልሽ ትላታለች። ኤዱን ማለት ነው። ኤዱም እንግዲህ ይህንን ስትላት አንቺ ጤነኛ አይደለሽም እያለች ዝም በይ ብዬሻለሁ ዞር በይ መንገዴን ብላ መንቅር ብላ ገፍታት ትሄዳለች። ኤደንም እንደዚህ ዛሬማ ትልቅ ደስታ ነው እያለች ነበረ። ከዛም ሂድት ስትል እንኳን ደስ ያላችሁ እኔ ግን እየሳቃቸው እየጨፈራቸው እንደዚህ አገኛቸዋለሁ ስል ቆዝማቸዋል ምንድን ነው እያለኝ አይ ኤዱም ደስ ብሎናል በመውጣቷ፣ ነገር ግን ውጭ ሆና የምትሰራው እንዴ ለሱ ደግሞ ጥንቃቄ ይደረጋል ምናምን እያለች ኤዱም ሁሉንም ነገር ከነሱ ጋር ትክክል ነች እያለኝ ነበረ። በቃ አሁን ቁርስ እናቅርብ ብላ ተነስታት ይገባሉ ኪችን ቲናና ማነች ትሁቴና ኤዱ ማለት ነው። ትሁቴም ያሁለት እኮ ያደወልኩልሽ ተያዘ ተመስገን ትላታለች። ወይኔ ድርብ ደስታ ነው ዛሬ ትላታለች። እንግዲህ እኔ ግን ውስጤ ይፈራል እንደው ተመስገን እኮ እያለች ያው ስለምታውቀው ማለት ነው። አረ ይሄማ ጥሩ ነው መሄድ አለብን እያለች ቀጥታ ወደ ተመስገን ጋር ወደ ሰማይ ስባሪው ጋር እየሄዱ ነበረ። እንግዲህ
ወደዛ በሚሄዱ ጊዜ ትሁቴን በጣም ፈርታለች እና የሱን ጸባይ ስለምታውቅ እንዲህ ስለተያዘ ምንድን ያመጣል ከተያዘ የደስታ ነው እያለኝ እየጎተተቻት ይዛት ይሄ እኮ ነገር ያንቺ ነው እስካሁን ጎትቼሽ መጣሁ አሁን ደግሞ ቀጥ ብለሽ ሂጂ እያለች ሄዱ አስፈርተሽ አስፈራሽኝ እያለቻት ነበረ። ግን እንደፈራቸውም ትሁቴ የጠበቀችው ነገር ተመስገን ያኛው የሰማይ ስባሪው ሲያሰቃየው እንቅልፍ ወስዶት ነበርና ሲነሳ ደግሞ ፈቶ እጁን ወደ ኋላ እባክህን ፍታኝ፣ ምንድን ነው የምፈልገው ሲለው 1 ሚሊዮን ብር ያስመለጥከኝን ስጠኝ ሲለው ይሄን ከየት አገኛለሁ እባክህ እያለ እያሾፈበት ነበር። መጀመሪያ ላይ ግን እኔን አታቀኝም በህይወት ፈርድህ ነው እያለ ሲፎክር ነበር። ትናንት ስፎክር ነበር፣ ዛሬ ደግሞ ይህን ስትል ጥሩ ነው ለውጥ እያለ ያሾፈበት ነበር። ተመስገን ግን የእጁን ስራ እንቅልፍ እንደወሰደው እጁን ፈቶ እግሩ ነበር የቀረው። እንደውም አንተ ጋር ከመባሸቅ ኩላሊቴን እንትን እንዳይለሽ እንቴን ልሽና ብሎ ተነስቶ የሰማይ ስባሪው ሂዶ ሲመጣ አሁንም ተመልሶ ሲመጣ እሱ ጋር እየጠየቀው ነበረ። የዚህ ጊዜ ምንድን ነው የምፈልገው እያለው መጨረሻ ላይ ሁሉንም ፈቶ እንድሲያይ ማመን አቃተው የሰማይ ስባሪው። ከዛ እሱን በቦክስ ብሎ ይጥለዋል። የሰማይ ስባሪው ምንም አቅም የለውም። እንደዚህ ሲመታው እዛው ይወድቃል። በእግሩ ጭንቅላቱን ተረግጦ እዛው የሞተ ነበር የመሰለን። ቀጥታ ኤዱና ትሁቴ እየመጡ ሳለ ከድንገት ድምፁ እንዲቀጥ ብላ ስታይ ነይ እያለች ስታይ ከላይ ተመስገን እየመጣ ነይ 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 ብላ ጎትታ ወደ ኋላ ይደበቃሉ። እሱም አንገቱን የተጣነነውን እንዲህ እንዲህ እያለ ወጥቶ ሲሄድ ቲናና ትሁቴና ኤዱ ወደ ሰማይ ስባሪው ጋር ሲሄዱ ያዩትን ማመን አቃተው። ትሁቴም በጣም ትጨነቃለች። ይሄን ያደርጉት እኔ ከሆንኩኝ ታወቀ እኔንም ያሳድደኛል ብላ በቃ ሙቷል እያለይ በጣም ትሁቴም ታለቅሳለች። ኤዱም ታረጋጋታለች። ሁሉንም ነገር ካረጋጋቻትም በኋላ የሰማይ ስባሪው አንገቱን ቀና አድርጎ አልሞተም ይነሳል ማለት ነው። በቃ በዚህ የተነሳ ትሁቴም እያንቀጠቀጣት ወደ ቤቷ ትሄዳለች። ቤት በሚሄድ ሁሉንም ነገር በፍርሃት ቁጭ ብላ እየተንቀጠቀጠ ነበረ። ምንድን ነው ምን ሆነች ነው ይላታል ካሌብ መጥቶ። ካሌብ በጣም እየፈራሁ ነው አሁን ላይ። እንዴ ምን ሆነች ነው እንደዚህ ሆነች? በቃ ያ ሰውዬ እንትን የሚለኝ በጣም እንትን እያለኝ ነው እያለ ነበር። እንዴ እኔ ተቀምጬ ማንም እንትን የሚልሽ የለም እኔ እያለሁኝ እኔን አልፎ ሲሄድ ነው ይሄ ነገር መሆን ያለበት እያላት ነበረ። ይሄንን በሚል ጊዜም እንግዲህ እሱም ይሄንን ብሎ በፍቅር እየተያዩ ይሄን ሲላት አንተም እኮ ታውቀዋለህ ማን ነው እያለ እየጠየቃት ነበረ። ትሁቴም ታውቀዋለህ እያለችው በምትለው ሰዓት እኔ ማን ነው የማውቀው ቢላትም መጨረሻ ላይ ጠበቃ ብለህ እኮ ያመጣኸው ተመስገን ነው ትለዋለች። በጣም ይገረማል ማለት ነው። ወደ ትሁቴ አሳስረነው ነበር፣ ነገር ግን ስራቱን ፈቶ እንደዛ አርጓል ብላ ስነግረው በቃ ተመስገን ጠበቃ ብለህ ነው ስትለው ነበረ። በጣም የተገረመው። ወደ ቲና ጋር ስንመጣ እንግዲህ ቲና መኪና መስመር ላይ እየመጣች ሳለ መኪና ገይቷት ወደ ኋላ ተገልብጣ ነበረ ያለችው ማለት ነው። መኪና ገይቷታል። እንግዲህ ሰውን እገላለሁ ብላ ቀጥራ ሆቴል ነበረ ሰው እያናገረች የነበረችው። መጨረሻ ላይ ግን ምንድነው የሆነችው? መኪና ገይቷታል ማለት ነው። መኪና ገይቷት እዚህ ላይ ነበረ እንግዲህ ሰውን እገላለሁ ብላ የተነሳችው ሴት መኪና ገይቷት የነበረው ማለት ነው። እንግዲህ እዚህ ላይ ትሁት ማነች ቲና በዚህ ላይ ነው እንትን ያለችው ማለት ነው። ለነበረን ቆይታ እናመሰግናለን። አንዳንዴ መልካም ስራዎች መልካም ቀና መንገዶችን ይፈጥሩልናል። ስለዚህ ትሁት ይህን ነገር ማነች ቲና ባደረገችው ሰዎችን እቀብራለሁ ስትል እራሷ በመኪና ተገይታ አርፋለይ ማለት ነው። እንግዲህ እዛ ላይ ነበረ ያለቀው ማለት ነው። ቀጣይ ክፍልስ ምን ይፈጠራል የሚለውን አብረን እናያለን። ትሞታለች ወይስ ትኖራለች? በእርግጥ ትኖራለች፣ አትሞትም። እሷማ ሆስፒታል ትገባለች ማለት ነው። ይዘዋት ሆስፒታል ሂደዋል። እና ብለን ነበረን ቆይታ አመሰግናለሁኝ። ለቀጣይ ክፍል እስከምንገናኝ ለቤቱ አዲስ ሲሆናችሁ ላይክ፣ ሰብስክራይብ እያረጋችሁ ቤተሰብ የሆኑ ማለት ነው።
እንግዲህ ለነበረን ቆይታ እናመሰግናለን። ባይ ባይ እንላለን።